ሰላም ሰላም ውድ ፋርማሲ አርኤክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው? ኦኬ እንደተለመደው ያው ጥያቄዎችን እየሰራን ያለ ነው። ዛሬም በሲኦሲ ኤግዛም ላይ ባለው ኬዝድ ቤዝድ ኤዱኬሽን በፓርት 2 ላይ መጥቻለሁ። የጊዜ ኤግዛሞችን እየሰራ ነው። አሁንም እንቀጥላለን ተቻለ አቅም። እኒሃው ለፋርማሲ አርኤክስ ፕላስ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ ጠይቃችኋለሁ። ሌሎቻችሁ ደግሞ ሼር እያደረጋችሁ ላይክ እንድታደርጉ ጠይቃችኋለሁ። ስለዚህ ወደ ዛሬው እስቲ ውይይታችን እንግባ። እንደ ውይይት እናንሳና ክሊኒካል ቤዝድ የሆኑ ክሊኒካል ኬዝ ቤዝድ የሆኑ ኩዌሽኖችን እንመልከት። እስቲ ብዙ ጊዜ ከሲኦሲያችን ጋር የሚመጡ ጥያቄዎችን ማለት ነውና ዛሬ ባለፈው ያነሳናቸው አሉ ፓርት 1 ላይ ሃይፐርቴንሽን ላይ ዲያቤተስ ማሊተስ ጋር የያዙ የተወሰኑ ጥያቄዎችን ስንመለከት ነበረ። ዛሬ ደግሞ ወደ ሳይካትሪክ ዲስኦርደር ወይም ደግሞ ሜንታል ሄልዚ ኬዞች ላይ ተወሰነ እንመለከታለን እና ለዛሬው በጥቂቷ ወደ 6 አይነት ኬዞችን እንመለከታለን። ይሄው የመጀመሪያው ላይ ስንመጣ ይሄ ኤምዲዲ ብለን የምንጠራው አለ ሜጀር ዲፕሬሲቭ ዲስኦርደር ላይ የምንጠራው አዳልት ላይ እንመለከታለን። እዚህ ቦታ ላይ ስንመጣ ፔሸንታችን የ35 ፊሜል ነው ብሎ የሚያነሳው ኬዙን አጭር ሲያደርገው ማለትም ያው የሚነበበውን ነገር በተወሰነ መልኩ ስናወጣው ማለት ነው። ኬዙ ላይ ያለው ወደ 7-8 መስመሮች ያክል ሊነበብ ይችላል። ነገር ግን እኛ ማውጣት ያለብን ነገሮች ፊዚካል ሂስትሪን ኤግዛሚኔሽን ስናደርግ ማውጣት ያለብን ነገሮች ሁሌም መርሳት የሌለብን ነገሮችን ነው እዚህ ቦታ ላይ አውጥተን እንድንመለከት የፈለኩትና እዚህ ቦታ ላይ እንግዲህ 35 ፊሜል ብለን ተናግረናል። ሎው የሆነ ምን አላት? ሙድ አላት። ፋቲግ አለ፣ ኢንሶሚያ ብለን የምንጠራው አለ። ሌላኛው ፑር አፕታይቲንግ ፎር 2 መንዝ አለ። ለሁለት መንዛቶች ያክል የምግብ ፍላጎት መቀነሶችን እዚህ ቦታ ያነሳልናል። ኢንሶሚያ አለ፣ ፋቲግ ብለን የምናነሳቸው ነገሮች አሉ። ምንም አይነት ሜዲካል ወይ ደግሞ ፓስት ሳይካትሪክ ሂስትሪ እንዳልነበራት ያስቀምጠናል። ስለዚህ ይህንን ኬስ ስንረዳው እንዴት ነው ልንረዳ የምንችለው? ምንም አይነት ሳይካትሪክ የሆኑ ዲስኦርደሮች ወይ ደግሞ ሜንታል ሄልት የሆነ ኬስ የለባትም። በት እነዚህ ነገሮች ግን እየመጡ ናቸው አሉት። ስለዚህ ከምን አንጻር እነዚህ ነገሮች እንመለከታቸዋለን የሚለው ነገር እናንሳ። ስለዚህ የመጀመሪያው ጥያቄ ላይ ስንመለከት ፈርስት ላይን ፋርማኮሎጂካል ቴራፒ ብለን እናነሳለን። ከዛ በኋላ ካውንስሊንግ እና ሞኒተሪንግ ብለን የምናነሳቸው ነገሮች አሉ። ልክ ይሄ ክሮኒክ ፔሸንቶች ሄደን ስንመለከት ለምሳሌ እንደና ዲኤም እንደ ሃይፐርቴንሽን ላይ ስንሄድ ከመድኃኒቱ በላይ ብዙ ጊዜ የሚያስፈልገው ምንድነው? ሌሎች ነገሮችን አድሄር የማድረግ ነገሮች ነን ፋርማኮሎጂካል ትሪትመንት አድሄር የማድረግ ነገሩ በጣም ተመራጭ። ነገር ግን እዚህ ጋር ያነሳ ያለው ነገር አንስተን እንመልከት ይሄው። ስለዚህ የመጀመሪያውን ፈርስት ላይን ላይ ከማሰታችን ወይ ደግሞ ጥያቄውን ከመልሳችን በፊት ኤምዲዲን ሾርትሊ እንመልከታ። ሙድ ዲስኦርደር ነው። ካራክተሪስቲክስ ምንድን የሚያሳየው የፕሬዘንስ ኦፍ ዋን ኦር ማጀር ዲፕሬሲቭ ኤፒሶዶችን በሚከሰቱበት ሁኔታዎች ላይ እና ለምሳሌ አትሊስት 2 ዊክስ ብሎ የሚያነሳው ነገር አለ። ወደ ጥያቄያችን ስንመለከት ምን አለው? 2 መንዝ አባቭ ነው ያለው። በነገራችን ላይ የሚገርመው ከአባቭ ከ2 ወር በላይ እንደሆነ ያስቀምጣል። አፒታይቱ የመቀነሱ ነገር ስናነሳ እዚህ ቦታ ላይ ማለት ነው ከ2 ወር በላይ የሚለው ነገር ያነሳልናል። ስለዚህ ወደዚህኛው ስንመጣ አትሊስት 2 ዊክስ ፕሬሰንት ምን አድርጓል? ዲፕረስ አድርጓል። ሙድ ዲስኦርደር፣ ሎስ ኦፍ ኢንተረስት፣ ፕሌዠር combined by the cognitive and physical symptoms እዚህ ጋር አንስተን because of clinical significantly distress or impairment አላቸው not attributable to substance and other medical conditions ላይ ያላቸው ነገር በጣም በቃ ኢምፕሪመንት ያደረገ ነው ያለውና ሙዳቸው በተወሰነ መልኩ የሚቀንስባቸው ነገሮች ለ2 ሳምንታት ብሎ የሚያነሳው ነገራችን ላይ ሎው የሆነ ሙድ ፋቲግ ብለን የምንጠራው አለ። ከዛ ኢንሶሚያ ብለን የምንጠራቸው አለ። ፑር አፕታይት ፎርምን ለ2 መንዝ ያክል በዚህ ሁኔታዎች ውስጥ ነበር ያነሳናል። ስለዚህ ኤምዲዲን ስናነሳ ምንድነው at least 2 weeks እነዚህ ነገሮች መኖር አለባቸው። one or more major depressive ኤፒሶዶች ማለት ነው። እነዚህ ነገሮች ካሉ ምን ብለን እንጠራለን? it is MDD ወይም ደግሞ major depressive disorder ነው የምንጠራ ይሆናል ማለት ነው። ስለዚህ የመጀመሪያው ላይ ስንሄድ በጣም በሞስት የሆነውን ኢፌክቲቭ የሆኑ ድራጎች ስንመለከት ኤምዲዲ ላይ ስናነሳ ቴራፒ ፈርስት ላይን በእኛ ጋይድላይን ራሱን ይቻላል። ይሄኛውም ጋይድላይን ስንመለከት የውጭ ጋይድላይን ውስጥ ተጠቅም የነበረውና
ኤስኤስ እነዚህ ሴርታሊን ብለን የምንጠራው አለ። የመጀመሪያውን ዶዝ ስንጀምር ያው ብዙ ጊዜ እኛ ጋር የሚሰራው በ50 እና በ100 ነው በነገራችን ላይ እና 50 እና 100 ነው። እሱንም አክሰሱ በጣም ዝቅተኛ ነውና ዲቫይድ አድርገን ዶዙን እንጀምራለን። ታይትሬት ያደረግን ፔሸንታችን ትሪት እናደርጋለን ማለት ነው። ታፐር ታይትሬት ነገሮች ድራጎች የሚደረጉበት ወይ ግልጽ ሁኔታ ታውቃላችሁ ብዬ ስለማስብ ማለት ነው። የመጀመሪያው ኤስኤስአይ ሴሮቶኒን ኢንሂቢተር ድራጎች አሉና እነሱ እንጠቀማለን። ካውንስሊንግ ምን አይነት ካውንስሊንግ እናደርጋለን ነው ፔሸንታችን ካውንስሊንግ እና ሞኒተሪንግ የግዴታ ያስፈልገናል። የሆነ መድኃኒት ስንሰጥ አስ ክሊኒካል ፋርማሲ ሀው ቱ ቢ ሞኒተር ወይ ደግሞ ሀው ቱ ፎሎ ልናደርግ የምንችልበት ነገር አለ ላስት ላይ ማለት ነውና ቴክ ዋን ሴት ኦፍ ቱ አፕ ቱ 4 ዊክስ ዋን ቴክ ዋን ብዙ ጊዜ እሱ ቼክ መደረግ ሞኒተሪንግ ፍሮም ዘ ሱሳይዳል እንዳይኖሩ አንዳንዴ ሎ የሆነ ሙድ ኢንቴንሽን ካላቸው በጣም ራሳቸውን የማጥፋት ነገር አላቸው። ኮመን ሳይድ ኢፌክት ምንላታ እነዚህ ጂአይ አፕሴት ወይ ደግሞ ሄዴክ ነገር ሊኖሩ ይችላል። ስፔሻሊ ፎሎ አፕ እነዚህ ሪስፖንስ በሚገባ ማድረግ አለብን ማለት ነው እነዚህም ፔሸንቶች ማለት። ስለዚህ ኤምዲዲን ሾርት ላይ በእንደዚህ እንመለከታለን ማለት ነው። ሌላኛው ጀነራል አንዛይቲ ዲስኦርደር ላይ የምንጠራው አለ። ይህ አንዛይቲን ኤክሰሲቭ የሆነ ብለን የምናስቀምጣቸው ነገሮች አሉና ስለሆነ ነገር አብዝቶን መጨነቅን የሚያነሳበት ነገር አለ። ስፔሻሊ እረፍት የማጣት ስሜቶች አሉ፣ የድካም ስሜቶች አሉ። በዛ እረፍት ማጣቱ ደግሞ እንቅልፍን የማጣት ስሜቶች ብሎ የሚያነሳቸው ነገሮች አሉና እኔው ወደ ፔሸንታችን ስንመጣ 28 years old ሜል የሆነ ፔሸንት ነውና ኤክሰሲቭ የሆነ ወር ያለው ሬስትለስነስ አለ፣ መስል ቴንሽኖች አላቸው። ኢንሶሚያ ብለን የምንጠራቸው እና አናዘር ይሄ ኮሞርቢዲቲ ወይም ደግሞ አናዘር የሆኑ ሲምፕተም እንትን በሽታዎች ይኖረዋል የሚለው ነገር አላስቀምጠንም። በጣም አብዝቶ ወር የማድረግ ነገር እንዳለ ያስቀምጥናል። ስለዚህ ፈርስት ላይን ፋርማኮሎጂካሊ ወይ ደግሞ ፋርማኮቴራፒ እናደርጋለን። ካውንስሊንግ እና ላይፍ ስታይል ሞዲፊኬሽናችን ምን ይመስላል ነው። ነገር ግን አንዛይቲን ስንመለከትም ልናነሳቸው የሚችላቸው ነገሮች እዚህ ጋር የተከሰቱ ነገሮች አሉ። ስፔሻሊ ኤክሰሲቭ የሆነ ቦሪንግ የሚቀመጥ ነገር አለው ማለት ነው። ስለዚህ ወደ አንሰሮቹ እንሄዳለን። ከዛ በፊት ግን ትንሽ ነገር እንበል አሁንም ስለ አንዛይቲ እና አንዛይቲ ምንድነው? ይሄ ጀነራል አንዛይቲ ዲስኦርደር ስናነሳ አንዛይቲ ዲስኦርደር ነው ራሱን የቻለ ማርኪንግ ግን ኤክሰሲቭ ወይም ደግሞ ፕሪሲስት ያደረገ ዲፊካልት ኮንትሮል ኦፍ ዘ ወሪ ሳምቲንግን በማሰብ ውስጥ በጣም የሚጨነቁ ሰዎች አሉና የሆነ ነገር ይከሰታል፣ የሆነ ነገር ይመጣል። በእነዚህ አይነት ነገሮች ውስጥ በጣም ኦከር ያደርጋል እያሉ በጣም የሚጨነቁት ነው። ስፔሻሊ ፕሪሲስታንስ ያደረገ ነገር አላቸውና ያው ከሪንግ ኦፍ ዘ ሞስት ዴይ ኦፍ አት ሊስት ለ6 ወር ያክል ፎርመል ላይ 6 months በዚህ ሁኔታዎች ውስጥ ያሉ ፔሸንቶች ስንመለከት ማለት ነው። ኤንድ አሶሲዬሽን ዊዝ ዘ ፊዚካል ኤንድ ኮግኒቲቭ ሲምፕተሞች እነዚህ ኢምፔርመንት ሊፈጥሩ ይችላሉ። ዴይሊ ፋንክሽናቸው ላይ በተገቢ መንገድ መስራት ያለባቸውን ስራ ላይሰሩ ይችላሉ። በምን ምክንያት? ኤክሰሲቭ ወሪንግ ዲፊካልት ቱ ኮንትሮል ሳምቲንግ ያን ነገር ጭንቀታቸውን ሊቆጣጠሩ በማይችሉበት መንገድ ማለት ነው እነዚህ ነገሮች የምናነሳው ማለት ነው። ስለዚህ የመጀመሪያው ትሪትመንታቸው ምን ይላል? ኤስኤስአይ ወይ ደግሞ ኤስኤን ኢንሂቢተሮችን እነዚህ ኢንሂቢተሮችን አምተን መጠቀም እንችላለን። ካውንስሊንግ ስናደርግ አድሄራንስ ወይም ደግሞ አቮይዲንግ ኦፍ አልኮሊን ግራጁዋሊ ዶዝ ቼንጅ መደረግ አለበት። ስፔሻሊ ልክ ታይትሬት እና ታፐር ላይ እንደምናስቀምጣቸው ማለት ነውና ቴራፒ ሜይ ፍሮም 4 up to 6 weeks መደረግ እንዳለበት እዚህ ቦታ ላይ ከ4 እስከ 6 ሳምንታቶች ላይ ስትረስ ሪዳክሽን ቴክኒካሎችን አንዳንዴ መጠቀም። ለዛ ነው ቀደም ሳነሳላችሁ ምን ብዬላችኋለሁ፣ ልክ እንደ ክሮኒክ ፔሸንቶች ነን ፋርማኮሎጂካሊ ትሪትመንት በሳይኮሲስ ዲስኦርደር ላይ ላሉ እጅግ በጣም ትልቅ ተጽዕኖ ከሚያሳድሩ ነገሮች መፍትሄዎችም ናቸው። ስፔሻሊ ብዙ ጊዜ ግን እነዛ ነገሮች ላይ ተሰጥቶም አይሰራም እና ኤኒሃው ሞኒተር ስናደርግ እነዛ ነገሮችን ብናደርግ እጅግ መልካም ነው ብዬ አስባለሁ። አይጠፋም ብዬ አስባለሁ በአካባቢያችን ሳምቲንግ በሌላም ቦታ ላይ ማለት ነው። የትኛውን መድኃኒቶች ኢፌክቲቭ ላይሆኑ ይችላሉ። በት ለምሳሌ ኒውትሪሽናል ነገሮችን የምናስተካክል ከሆነ ኤክሰርሳይዝ የምናደርግ ከሆነ ሌላ ደግሞ ሶሻል ኢንተራክሽናችን መጨመር የምንችል ከሆነ ልክ እንደነዚህ አይነት ነገሮች ሞር ካውንስል አሴ ፋርማሲስት አሴ ክሊኒካል ፋርማሲ ልናደርግ ይገባል የሚለው ነገር በዚሁም ሰጀስት ላደርጋችሁ እፈልጋለሁ። ሌላኛው ወደ ሶስተኛው ላይ ስንሄድ ሺዞፍሬኒያ ብለን የምንጠራው አለ እና ሺዞፍሬኒያ ወይ ደግሞ ሺዞፍሬኒያ ብለን የምንጠራው አለ። አኪዩት ስቱዳል ነው እነዚህ ነገር ስንመለከተው እና ፔሸንታችንን ስንመለከተው 24 ሜል ነው። ሃሉሲኔሽን፣ delusion
ላይክ ዲስኦርጋናይዜሽን ቢሄቨሮችን እዚህ ቦታ ያስቀምጣልና በፊት ግን ምንም አይነት ሂስትሪ እንደሌለው እነዚህ ነገሮችን ያስቀምጣል። ስለዚህ ሪኮሜንዴሽን ኦፍ አኪዩት የሆነ ማኔጅመንት ለዚህ ፔሸንት ምን ያስፈልገዋል፣ ካውንስሊንግ እና ሞኒተሪንግ ምን ልናደርግ ያስፈልጋል የሚለው ነገር እንመለከታለን። ነገር ግን እነዚህ ብዙ ጊዜ ሃሉሲኔሽን አስዌላስ ይሄ ዴሉዥን ብለን የምናስባቸው ነገሮች አሉና የማይሰሙ ነገሮችን የመስማት ነገሮች ሌላ የተለያዩ ነገሮችም አሉ እዚህ ቦታ ላይ የሚያስቀምጠውና እንመልከተው እስኪ። ሺዞፍሬኒያ ስናነሳ ምንድነው ክሮኒክ ሳይኮቲክ ዲስኦርደር ካራክተራይዜሽን ስንመለከተው ዲስተርባንስ ኢን ታውቲንግ ለምሳሌ ከሀሳብ ጋር ተያይዞ ነገሮችን ምልከታዎችን እይታዎችን ስሜታዎችን እዚህ ጋር ኢሞሽናል የሆኑ አይነት ቢሄቨራል ባህሪዎችንም ስንመለከት ዲስተርብ የማድረግ አቅም አለው እና ላይክ ኢንክሉዲንግ ኦፍ ዴሉዥን ሃሉሲኔሽን ዲስኦርጋናይዜሽን ስፒች ግራጁዋሊ ግሮስሊ ዲስኦርጋናይዜሽን ኦር ደግሞ ካታቶኒክ ቢሄቨሮች እና ኔጌቲቭ ሲምፕተሞች አሉና እነዚህ ነገሮች ምንድን አሉ ዲስተርቢንግ በሚደረግበት ሁኔታ ውስጥ እነዚህ ነገሮች ይፈጠራሉ። ዊዝ ኮንቲኒየስ ሳይኒንግ ኦፍ ኢልነስ ኦፍ ይሄ ከ6 መንዝ ያላነሰ ሲግኒፊካንትሊ የሚያደርጋሉ ፋንክሽናችን ዲክላይን ወይም ደግሞ ሪዲዩሲንግ ያደረጉ ይቀራሉ ማለት ነው። የማሰብ ወይ ደግሞ እንቅስቃሴዎቻችን የማድረግ ነገሮችን ስለዚህ ምንድነው ብለን እናነሳለን ክሮኒክ ሳይኮቲክ ዲስኦርደር ነው። ዲስተርባንስ እነዚህ ታውቲንግ ፐርሰፕሽን ኢሞሽን ኤንድ ቢሄቨራል እነዚህ ነገሮች የሚያጠቃሉ ነገሮችን ላይክ እንደ ዴሉዥን ሃሉሲኔሽን ዲስኦርጋናይዜሽን ስፒች ብለን የምናነሳቸው ነገሮች እንመለከታለን ማለት። ስለዚህ ለእነዚህ ፔሸንት ምን እንስጥ ነው ቴራፒውን ስንመለከት ወይ ደግሞ አኪዩት ሪኮመንድ አድርጎ የሚያነሳል የመጀመሪያው ላይ አንቲሳይኮቲኮች ድራጎችን እንጠቀማለን። እነዛው ደግሞ ባለፈውም ሳነሳላችሁ ነበር ምን ብያለሁ ፈርስት ጀነሬሽን እና ሰከንድ ጀነሬሽን ላይ አሉ። ፈርስት ጀነሬሽን እንደ ሰከንድ ጀነሬሽን ብለን የምንጠራቸው አሉ። ሰከንድ ጀነሬሽናቸው ሳይድ ኢፌክታቸው ሌስ ሆኖ በት ምን አላቸው ሃይሊ ፖተንት እና ኢፌክቲቭ ድራጎች ናቸው። ስፔሻሊ እና ሬስፕሪዶልን 2 ሚሊግራም ዴሊ እናደርጋለን። ዲግሪውንም እንመለከታለን ስፔሻሊ ከዛ በኋላ ታይትሬት እናደርጋለን። ልንቀንስም ወይ ደግሞ ልንጨምርም እንችላለን በነገራችን ላይ እና the response of the patient the drugs does to the body ብለን እናነሳው እንችላለን። ስፔሻሊ ያንን ነገር ዲፔንድ አድርገን ነው ታይትሬት ልናደርግ የምንችለው ማለት ነው። እና ካውንስሊንግ ስናደርግ ደግሞ አድሄር መደረግ አለበት። ለምሳሌ ሳይድ ኢፌክት ኤክስትራ ፒራሚዳል ሲንድሮም ብለን ሰራላችሁ የነበርኩት ነገር አለ ሴዴሽን ዌት ጌን ሊሆን ይችላል። እነዚህ ነገሮችን አያይዘን አድሄር ማድረግ አለብን። ስፔሻሊ ደግሞ በተቻለ አቅም እነዚህ አንቲሳይኮቲክ ፔሸንቶች ብዙ ጊዜ መውሰድም አይፈልጉም። ነገር ግን ከጀመሩም እንዳያቋርጡ በሚገባ ፎሎ ማድረግ አለብን። ስፔሻሊ ሞኒተሪንግ የምናደርገው እሱ ነው። ምንም አይነት መድኃኒቶች መቋረጥ እንደሌለባቸው በማስረዳት እነዛ ነገሮች ሊቀጥሉ ይገባል ማለት ነው። ሌላኛው ከሜንታል ወይም ደግሞ ሳይኮቲክ ዲስኦርደር ላይ ሄደን ስንመለከት ባይፖላር ዲስኦርደር ላይ የምንጠራው ማኒክ ኢፕሶይዳል የምንጠራው ነውና ፔሸንታችንን ስንመለከተው የ30 ዓመት ፊሜል ናት። ኢሊቬሽን ኦፍ ሙድ የተወሰነ ኢሊቬት አድርጓል ሙዷ። ባይፖላር ብሎ ሲያነሳ እንግዲህ ፖላር አንዳንዴ ኢነርጂስቲም ማድረግ ነገር አለ። ወዲያውኑ በጣም ኢሊቬትድ ሙዳቸው በጣም ሎ ሳይሆን በጣም ሃይሊም ሊሆን ይችላል እና ዲክሪዝመንት ኦፍ ስሊፕ ይሄ ኢንሶሚያ ብለን የሚጠራው በጣም ዝቅተኛ የሆነ እንቅልፍ አላቸው። ሪስኪ ቢሄቨር ነው በጣም አደገኛ የሆነ ቢሄቨር ነውና ፓስት ሜዲካል ሂስትሪ ነው ፔሸንታችንን ስንመለከተው እዚህ ቦታ። ስለዚህ ፈርስት ላይን ምን እናድርግ ካውንስሊንግ እና ሞኒተሪንግ ምን እናድርግ የሚለው ነገር እንመለከታለን። ነገር ግን ብዙ ጊዜ አብዛኛው ሄደን ስንመለከት ምን አለው ሎው የሆነ ነው። እዚህ ቦታ ባይፖላር ላይ ስንመጣ ግን በጣም ቢሄቨራቸው ሪስኪ ነው። ሁለት ደግሞ ኤሊቬሽን ኦፍ ሙዳቸው በጣም ኤሊቬሽን ነው። በነገራችን ላይ አንዳንዴ አግሬሲቭሊ ማድረግ ነገር አላቸው ስፔሻሊ። ስለዚህ ባይፖላር ዲስኦርደር ላይ ስንመጣ ምንድነው ሙድ ዲስኦርደር ካራክተራይዝድ ፓቶሎጂካሊ ሙድ ኢፕሶይዳል ኢንቮልቪንግ ኦፍ ማኒያ ኦር ደግሞ ሃይፖማኒያ ብሎ ያስቀምጠዋልና ኦልተርን ማድረግ ይሄ ቼንጅ የማድረግ ነው። ዊዝን ኦፍ ሜጀር ዲፐርሲቭ ዲስኦርደር ነው ሪዛልቲንግ ኦፍ ማርኬት ቼንጅ ኢነርጂስ አክቲቪቲስ ጀጅመንት ፋንክሽናል they are not due to the substance or ደግሞ ሜዲካል ኮንዲሽን አይደለም። እንዲሁ ስፔሻሊ እነዚህ ነገሮችን እንዲሁ ወዲያውኑ የመወሰኑ ነገሮች አሉ። ልክ አግሬሲቭሊ እንዳልኳቸው ነገሮች ላይ ያስቀምጣል ማለት ነው። ስለዚህ የመጀመሪያው ብዙ ጊዜ የምንሰጠው ሊቲየም ወይ ደግሞ ቫልቮሪክ አሲድ ወይ የምንጠራው ወይ ደግሞ ሶዲየም ቫልቮሬትም ሜቢ እዚህ ቦታ ያስቀምጠና ግን ብዙ ጊዜ ሶዲየም ቫልቮሬትን የመስጠት ነገሮች ተመራጭ ናቸውና
ቴራፒ ጋር ስናነሳ ሊቲየም ኦር ደግሞ ቫልቮሬትን የምናነሳቸው ነገሮች አለ። ሞኒተሪንግ ብዙ ጊዜ ሊደረጉ ይገባል። ላይክ ሬናል ፋንክሽን ቴስት ወይ ደግሞ ኤሌክትሮላይቲንግ ወይ ሊቨር ፋንክሽን ቴስት ይሰራላቸዋል። በት እነዚህ ነገሮች ካሉ ምን እንስጥ ነው ሰከንድ ጀነሬሽን ላይ ያሉትን ድራጎች መጠቀም እንችላለን። ስፔሻሊ ለምሳሌ እንደ ሪስፒሪዶን መጠቀም እንችላለን። አስዌላስ ደግሞ ክሎናዛፒንን መጠቀም እንችላለን። ቢኮዝ ለምንድነው ዴር ኢዝ ሬናል ፋንክሽናችን ሎው ከሆነ ወይም ደግሞ ኤሌክትሮላይት ኢምባላንስ ወይም ደግሞ ሊቨር ቶክሲሲቲ የሚኖር ከሆነ እነዛ ነገሮች ማርክድ አድርገን ቼክ መደረግ እንዳለባቸው መመልከት አለብን ማለት ነው። ካውንስሊንግ እና አድሄራንስ ላይ እንግዲህ ሃይድሬሽኖችን አቮይዲንግ ኦፍ ዲስኮንቲኒው እንዳይደረግ እነዚህ ሪፖርቲንግ ኦፍ ትሪመር ካለ ሪፖርት ማድረግ አለ። በፖሊዩሪያ ካለ ሜቢ ዲዩሪንግ ከድራጉ ጋር ተያይዞ ጂአይ አፕሴቶች ካሉ በሚገባ ሞኒተር የተደረገ ወይ ደግሞ እኛም ሞኒተር ያደረግን አናዘር ኤክስቼንጅ የሚደረግ ከሆነ ወይም ደግሞ አናዘር ምርመራ የሚያስፈልገው ከሆነ ሰጀስት ማድረግ እንችላለን ማለት ነው። ሌላኛው ይሄ ኢንሶሚያ ብለን የምንጠራው አለ ኢን ኤልደር ፔሸንቶች ላይ ስፔሻሊ እንመልከት። በዚህ ሌላ የ70 ዓመት አዛውንት ላይ ለምሳሌ ዲፊካልት ቱ ፌሊንግ ኦፍ ስሊፒንግ ለ3 ወር ያክል እነዚህ ነገሮች አለ። ሜዲኬሽናል ስንመለከት ላይክ ምን አለ ኮሌስትሮል እና ኮሌስትሮል እንደምን አለ ሊሲኒፕሮል የሃይፐርቴንሽን ድራግ እንዳለ ያስቀምጥናል። እና እዚህ ቦታ ላይ እነዚህ ሁለቱ ነገሮች ደግሞ ምን አላቸው ብለን የምናነሳቸው ነገሮች ግልጽ ናቸው። ዲፊካልት ከስሊፒንግ ጋር ተያይዞ የሚያነሱ ነገሮች ይላቸውም ስፔሻሊ እና በት ሜዲካል ሂስትሪ ደግሞ ፓስቲንግ ሜዲካል ሂስትሪ ስላለው መገለጽ ስላለበት የተቀመጠ ነው። ኮሌስትሮል ስላስ ሃይፐርቴንሽን ሜዲኬሽኖችን አስቀምጧል። ስለዚህ እነዚህ ፋርማኮሎጂካል ኦፕሽኖች ምንድን ናቸው? ካውንስል የምናደርጋቸው ነገሮች ለእነዚህ ፔሸንቶች ምንድን ነው ብለን እነሳለን። ከዛ በፊት ግን መጀመሪያ ኢንሶሚያ ምን ማለት ነው የሚለው ነገር እንመልከት። ኢንሶሚያን ስናነሳ ምንድነው ስሊፕ ዎኪንግ ዲስኦርደር ብሎ ያስቀምጣል። እንግዲህ ከእንቅልፍ ጋርም ተያይዞ የሚያነሳውን ነገር ማለት ነውና sleeping walking disorder definition of precise difficult initiation of sleeping maintaining of sleeping or early morning walking የማድረግ ነገር አላቸው። occurring of at least 3 nights per week በሶስት ሳምንታት ውስጥ ምነው በሳምንታት ውስጥ 3 ጊዜ የሚንቀሳቀሱ ኖርማሊ እንቅልፍ የሚያስቸግራቸው ኢርሊ በጠዋትም ተነስተው እንቅስቃሴ የሚያደርጉ ይሄ ደግሞ በተደጋጋሚ ለምን ያክል ጊዜ ለ3 ወር ያክል የሚሆን ከሆነ ስሊፒንግ ዎኪንግ ዲስኦርደር ወይም ደግሞ አስዌላስ ኢንሶሚያ ብለን እንጠራለን ማለት ነው። ስለዚህ አዲኳይቲንግ ኦፍ ፐርሲስት ፎር ስሊፒንግ በጣም ዝቅተኛ ነው። ስፔሻሊ በጣም በቂ የሆነ ላያገኙ ይችላሉ። ኮዚንግ ኦፍ ዴይ ታይም ኢምፐርመንት የቀናቸውን ነገር የማዛባት ነገሮች ወይም ደግሞ አጉል ላይሆን ይችላል፣ በተገቢ መንገድ ላይሆን ይችላል የሚለው ነገር ያነሳል ማለት ነው። ስለዚህ 3 months 6 months ከቅድም ጀምሮ 2 weeks ብለን ያነሳናቸው ነገሮች ትኩረት እንድንሰጣቸው ያስፈልጋል እና እዚህ ላይም ስንመጣ ይሄንን እናስቀምጣለን ማለት ነው። ስለዚህ አንሰሩን ስንመለከተው ነን ፋርማኮሎጂካሊ ስንሄድ ስሊፒንግ ቦታቸውን ስፔሻሊ ክላሱንም ኤር እንዲገባ ማድረግ፣ ኮፊን ሊሚት ማድረግ፣ ከስክሪን ጋር ቴስት ያላቸውን ነገሮች መቀነስ፣ ሪላክሴሽን ቴክኒኮችን መጠቀም፣ ዎኪንግ ለማድረግ ሊሆን ይችላል ከእንቅልፍ በፊት እነዛ ነገሮች ነን ፋርማኮሎጂካሊ ትሪትመንት የተወሰኑ የሚያደክማቸውን ነገሮች እነዛ ነገሮች ማድረግ እጅግ በጣም ተመራጭ ማለት ነው። ፋርማኮሎጂካሊ ስንመጣ ሎው ተርም ኦፍ ሴዴቲቭ ስለዚህ ዩዝ ኦፍ ሜላቶኒን ብለን የምንጠራቸው አሉ ወይ ደግሞ ሳምታይምስ ሀፐን በሀገራችን አንዳንዴ ሌጋል ባይሆንም አሜትሪፕታይሊን ብለን የምንጠራቸው አሉና እሱንም ድራግ የመጠቀም ማለት ቴትራሳይክሊን አንቲዲፕሬሳንት ብለን የምንጠራቸው ማለት ነው። በት ሜላቶኒን ኢዝ ዘ ሞስት ኢፌክቲቭ አት ሎው ዶዝ 1.9 ብዙ ጊዜ በ1.9 ሚሊግራም ነው የሚዘጋጀው እና ሎው ዶዝ አድርገን መጠቀም የምንችልባቸው ነገሮች እንቅልፍን የማውጣት ነገሮች አላቸው እና ልክ እንደ ሰፕሊመንቴሽን የተሰሩ አሉ። እነዛንም ፋርማኮሎጂካሊ አድ ማድረግ እንችላለን። ሌላኛው ካውንስል ስናደርግ ሎንግ ተርም ባይወሰዱ ይመከራል። ድራግ የሆኑትን ፉድ የሆኑትን ያን ያክል ተጽዕኖ የሚያሳድር ነገር የለውም እና ለምሳሌ ሞኒተሪንግ ስናደርግ አንዳንዴ መውደቅ ስሜት ሊኖር ይችላሉ። እነዛን ድራጎች በመጠቀም ሁኔታዎች ውስጥ ፌል ያደርጉ ይችላሉ። ደግሞ በቂ እንቅልፍም ካላገኙ ፌል የማድረግ ነገሮች ሊኖራቸው ስለሚችል ኮንፊውዥን ግራ መጋባትና የመውደቅ ነገራቸውን ምን ማድረግ ነው ካውንስሊንግ እነዛ ነገሮች ሞኒተር የማድረግ ነገሮች ይጠበቃል ማለት ነው። ሌላኛው ላስት ላይ ስንሄድ ይሄ ሰብስታንስ ዩዝ ዲስኦርደር ነው። ብዙ ጊዜ የምናነሳው ከአልኮል ጋር ተያይዞ እና ሰብስታንስ ዩዝ ዲስኦርደር ወይ ደግሞ ኢሌጋል የሆኑ ድራጎችንም የመጠቀም ነገሮች አሉና
ከዛ ጋርም ተያይዞ ብዙ ይነሳሉ። ኤኒሃው እሱም ደግሞ እንደ ሜንታል ወይ ደግሞ ሳይኮሎጂካል ዲስኦርደር ውስጥ የሚመደብ ነው። ስለዚህ ፔሸንትን ስንመለከተው 40 ዓመት ሜል የሆነ ፔሸንት ነው። ድሪንኪንግ ዴይሊ የሚጠጣ ሪፖርቲንግ ኦፍ ዊዝድሮዋል ትሮመር አለና ዊዝድሮዋል ትሮመር አለ እዚህ ቦታ ላይ ያመላክትናል። ነው ክሮኒካል ዲዚዝ የለበትም ስፔሻሊ እና ኢሚዲየትሊ ማኔጅመንት ወይ ደግሞ ኮዚንግ ኦፍ ሪፈራል ልናደርግ የሚገባውን ነገር እዚህ ቦታ ላይ ያስቀምጥልናል። በት ፈርስት ላይ ሰብስታንስ ቱ ዩዝድ ዲስኦርደር ወይም አልኮሆሊክ ብሎ የሚያስቀምጠው ምንድን ነው የሚለው ነገር እንመለከት። ዲፊኒሽን ውስጥ ኢትስ ክሮኒክ ሪላፕሲንግ ዲስኦርደርስ ክሮኒክ ነው አንደኛ እና ሪላፕስ የሚያደርግ ነገር ነው ተመላሽነት። ያንን ነገር ካልተጠቀሙ ሊሆን ይችላል ወይ ደግሞ አቆመው ሊሆን ይችላል። ሪላፕስ የማድረግ ነገሩ ሀይ ነው እና ፕሮብሌማቲክ ፓተርን ኦፍ አልኮሆሊክ ኢዝ ሊዲንግ ቱ ክሊኒካል ሲግኒፊካንት ኢምፔርመንት ኦፍ ኦር ዲስትረስ ብሎ ያስቀምጧል። ቀስ በቀስ እነዚህ ነገሮች ማለት ማኒፌስቴሽን ባይ ኢምፔሪንግ ኦፍ ኮንትሮል ሶሻል ኢምፔርመንት መገኘት ይችላል። ሪስክ ዩዝ ሊሆን ይችላል። ፋርማኮሎጂካል ክራይቴሪያ ቶለራንስ እና ዊዝድሮዋል እነዚህ ነገሮችን ያስቀምጥልናል። በት ምንድነው ዴፊኒትሊ ዲፊኒሽኑ ስንወስድ ኢትስ ክሮኒክ ሪላፕሲንግ ኦፍ ዲስኦርደር ፋክተርስ ላይክ ፕሮብሌማቲክ ምንድነው ፓተርን ኦፍ አልኮሆል ዩዝ ሊዲንግ ቱ ክሊኒካል ሲግኒፊካንት ኢምፔርመንት ወይ ደግሞ ዲስትረስ ብሎ ያስቀምጣል ማለት ነው። ማኔጅመንት ላይ ስንሄድ ኤሌቬሽን ኦፍ ዊዝድሮዋል ሲቪሪቲ ነው፣ በጣም ከባድ ነው። ኮንሲደር አድርገን ቤንዞ ዳያዛፒን ታፐር እየተደረገ ይሰጣል። ቤንዞ ዳያዛፒን ብለን የምንጠራቸው ድራጎች ላይክ ኤግዛምፕል ዲያዜፓም ለምሳሌ እንደ ኤግዛምፕል አድርገን እናንተ እንችላለን። ታፐር እየተደረገ ነው ስፔሻሊ ሊሰጥ የሚገባው ማለት ነው። ካውንስሊንግ ስናደርግ ፕሮቫይዲንግ ሰፖርቲቭ ለምሳሌ ካውንስሊንግ ፍሮም ሪፈራል ሪሃቢሊቴሽኖች እነዚህ ኤሪያዎች አሉ። ሞኒተሪንግ ኦፍ ሊቨር ፋንክሽን ቴስት ይሰራለታል። በተቻለ አቅም አናዘር የሆኑ ኦፕሽኖች ወይም ደግሞ ያ ፔሸንት ወደዛ ነገር ላያመራ የማይችልባቸው ነገሮች ፕሮቫይዲንግ ሳፖርት ሊደረግ ያስፈልጋል ማለት ነው። ስለዚህ ኦልሞስት የሜንታል ዲስኦርደር ላይ ካሉት 6ቱ ጥያቄዎች ይህን ይመስላሉ። እንደ ኬዝ ቤዝድ ክሊኒካል ቤዝድ ያደረገውን ስንመለከት ማለት ነው። ሌላኛው ከፔን ማኔጅመንት ላይ ያለውን እንመልከትና ወደ 5 ጥያቄዎችን እናበቃለን። የመጀመሪያው ላይ ስንመጣ ይሄ ማኔጅመንት ፔን ማኔጅመንት ያው አንዳንድ ስታቲስቲክ ወይ ደግሞ ኒሳብ ብለን የምንጠራቸዋልና ዛሬ እንደ ኬዝ ስንመለከት አኪዩት ፖስት ኦፕሬቲቭ ፔን ብለን እንጠራዋለና 40 ሜልስ ነው ፔሸንቶች ስንመለከቱ የ40 ዓመት እንደሆነ ነው። ፖስት አፔንዴክቶሚ ነው። ይሄ አፔንዲክተስ ከትርፍ አንጀት ጋር ተያይዞ የምናነሳው ነገር አለና ሞዴሬት የሆነ ፔን አለው፣ ኖ ኮሞርቢዲቲ የለውም። ስለዚህ ፔሸንታችን ግን ብዙ ጊዜ ፖስት ኦፕሬቲቭ ብለን ከጠራ ነው ሰርጀሪ ከተሰራ በኋላ ፕሪም አይደለም ከተሰራ በኋላ ያለውን ፔን። ስለዚህ ፔን ማኔጅመንት ምን እንጠቀም ነው ፕላን የምናደርግ የሚገባ ነገር ግን አኪዩት ፖስት ኦፕሬቲቭ ፔን ምንድን ነው ብለን እንነሳ ፈርስት ኦፍ ኦል ማለት ነው። ስለዚህ አኪዩት ፖስት ኦፕሬቲቭ ፔን ኢዝ ኤ ሾርት ተርም ኦፍ ፔን ኦከሪንግ ኦፍ ኢሚዲየትሊ አፍተር ምን ከሰርጀሪ ፕሮሲጀር በኋላ ዲቱ ዘ ቲሹ ኢንጁሪ ሊሆን ይችላል፣ ኢንፍላሜሽን ሊሆን ይችላል፣ ነርቭ ስቲሙሌሽን ሊሆን ይችላል ስፔሻሊ እና ኢት ኢዝ ፕሪዲክተብል ወይም ደግሞ ታይም ሊሚትድ ዲክሪዚንግ ኦፍ ዘ ሂሊንግ ኦፍ ፕሮግረስ የማድረግ ነገር አላቸው። ስፔሻሊ ሂሊንግ የማድረግ ነገሮችም ሊቀንሱ ይችላሉ። ስለዚህ አኪዩት ፖስት ኦፕሬቲቭ ብለን ስንነሳ ምንድነው ኦከሪንግ ኦፍ ኢሚዲየትሊ አፍተር ሰርጀሪ ፕሮሲጀር ዲቱ ዘ ቲሹ ኢንጁሪ ብለን ደግሞ ኢንፍላሜሽን ብለን የምንጠራቸው ናቸው ማለት። ስለዚህ ለእነዚህ ምን እንጠቀም ነው ፔሸንቶቻችን በእነዚህ ውስጥ ምን አለው ሃይ ፔን አላቸው። ስለዚህ የመጀመሪያው ላይ የሚያስቀምጠው ፓራስታሞልን በየ6 ሰዓት ልዩነት አድርገን 1 ግራም 2 መስጠት ነው። ነገር ግን እዚህ ቦታ ላይ ይሄን ስንሰጥ ሊቨር ፋንክሽን ቴስት ተሰርቶ ነው ፔሸንታችን። ነገር ግን እዛ ላይ ስንመለከተው ኬዙ ምን ይላል? ኖ ኮሞርቢዲቲ፣ ምንም አይነት ኮሞርቢዲቲ የለበትም። ለምሳሌ ሄፓቶቶክሲቲ ብለን የምናነሳው ነገር የለበትም ብለን እዚህ ጋር ያስቀመጠልን ነገር አለ ማለት ነው። ስለዚህ ሾርት ተርም አድርገን እሱን እንጠቀማለን። ሜቢ ደግሞ ኦፖይዶችን በጣም ያስፈልገው ለምሳሌ ትራማዶል ብለን የምንጠራቸው ድራጎች ሞደሬት ኦር ሲቪር ፔን ካለው ፔሸንታችን በጣም ሃይሊ ፔን በሚኖረው ሰዓት ላይ ምን እናደርጋለን? እንሰጣለን ማለት ነው። 1 ዶዝ አድርገን መስጠት እንችላለን። ይቅርታ ካውንስሊንግ ስናደርግ አቮይዲንግ ኦፍ ኦቨርዶዝ እንዳይኖር፣ ሞኒተሪንግ ኦፍ ምንድነው ኮንስቲፔሽን ሜቢ ኦፖይዶች ምን አላቸው ራሱን የቻለ ኮንስቲፔሽን አላቸው፣ በጣም ድርቀት ሊያመጡ ይችላሉ። ስለዚህ እነዛ ነገሮች ሞኒተር ሊደረጉ ያስፈልጋል ማለት ነው። ሌላኛው ክሮኒክ ባክ ፔን ብሎ የሚያስቀምጣል ስፔሻሊ እንደ ኤልደር ፔሸንቶች ማለት ነው።
ከጀርባ ህመም ጋር ተያይዞ የሚነሱ ነገሮች አሉና እነሱን ስንመለከት 68 ፊሜል ፔሸንት ናት ስንመለከት እና ክሮኒክ ይሄ ሉምባር ፔን አላቸው። ሉምባር ፔን ብለን የምንጠራው ባክ ሳይድ ነው እና ሂስትሪ ኦፍ ሃይፐርቴንሽን አስ ዌል አስ ጋስትራይተስ ብለን የምንጠራው ኢንፍላሜሽን ኦፍ ጋስትራይተስ ብለን የምንጠራቸው አሉና ሃይፐርቴንሽንም አላቸው። ሜዲኬሽን ሂስትሪ ፍሮም ሃይፐርቴንሽን ፎር ሃይፐርቴንሽን ሊስትን አፕሪል ኤሲ ኢንሂቢተር እየወሰደች ነው ያለችው። ስለዚህ ሴፍ አናልጃስቲክስ ኦፕሽን ማድረግ አለብን። ሁለተኛ ደግሞ ካውንስሊንግ ልናደርግ ይገባል የሚለው ነገር እናስቀምጣለን። ፈርስት ኦፍ ኦል ግን ክሮኒክ ባክ ፔን ምንድን ነው የሚለው ነገር እንመልከት። ክሮኒክ ባክ ፔን is located in the clavicle or thoracic lumbar spine that is persists for more than 12 weeks ፔን የሚኖረው ከሆነ እነዚህ ሶስት ቦታዎች ላይ clavicle, thoracic, lumbar spine or lumbar spine ላይ ለ12 ሳምንታት ፔን የሚኖረው ከሆነ even after initial injury or casing of has healed cause of has held እነዚህ ቦታ ላይ እንሳናና 12 ሳምንት maybe rising of muscle strain አለው ዲስክ ዳንጀር ሊኖረው ይችላል። ስዌላስ ደግሞ ምንድነው ስፓይናል ስቴኖሲስ ላይ የምንጠራቸው አሉ ነርቭ ኢንቮልቭመንቶች እነዚህ ቦታ ላይ ያስቀምጥናልና ፕሪሲዝ ፎርምን ሞር ዳን 12 ዊክስ ከሆነ ፔን ሎኬትድ እነዚህ ቦታ ላይ ከባክ ሳይድ ላይ ሆነ የሚሆን ከሆነ ክሮኒክ ባክ ፔን ብለን የምንጠራው ይሆናል ማለት ነው። ስለዚህ ቴራፒውን ስንመለከተው ፓራስታሞል ፈርስት ላይን ነው ኮንሲደር ቶፒካሊ ልንጠቀም የምንችለው። ካውንስሊንግ አድርገን አቮይድ ሎንግ ተርም ኦፍ ኦራል ሚሳይዶችን መቀነስ አለብን። ጂአይ ሪስክ ሞኒተሪንግ ኦፍ ቢፒን ስፔሻሊ ፊዚካል ቴራፒዎችን ቼክ በማድረግ ካውንስል ወይ ደግሞ ሞኒተሪንግ ላደርግ እንችላለን ማለት ነው ፔሸንታችንን። ሌላኛው ይሄ ማይግሬን አታክ ስፔሻሊ አሁን ላይ በጣም በሀገራችንም እጅግ በጣም እየሰፉ ካሉ አንዱ ነገሮች ውስጥ ኬዞች ውስጥ ከሚመደቡ ይሄ ነው እና ፔን ማኔጅመንት ላይ እዚህ ላይ ምንድነው የምንጠቀመው ነው ስፔሻሊ አሁን ላይ ካለው እኛ ጋር ብዙ ጊዜም የተጠቀምነው ካለው ድራጎችም አሉ ትንሽ ለማንሳት እፈልጋለሁ። ኤኒሃው ወደ ኬዙ ስንመለስ የ30 ዓመት ፊሜል ፔሸንት ናት። ሲቪር ሆነ ዩኒላትራል ሄዲንግ አለው ሃፍ ሳይድ ማለት ነው። ዩኒላትራል ስንጠራ በዚህ ሃፍ ሳይድ ሊሆን ይችላል። ሄዴክ አለው ፎቶፎቢያ ያላቸው ከላይት ጋር ተያይዘዋል እሱ ነገር ኖዣ አለው ምንም አይነት ግን ምን የለም ኮሞርቢዲቲ የለም። ስለዚህ አኪዩት ቴራፒ እናደርጋለን ለእንደዚህ አይነት ፔሸንቶች። ሌላኛው ላይፍ ስታይል እና ፕሪቨንት አድቫይዞችን ምን እንመለከታለን የሚለው ነገር እናነሳለን። ጀነራሊ ይሄ ማይግሬን ብለን የምንጠራው አታክ በሚያደርግበት እነዚህ ነገሮች ብለን ስንነሳ ሪከረንት ኦፍ ይወስዳል ሞደሬት ቱ ሲቪር ወደ ኖርማሊ ይሄ ሄዴካችንም ወደ ከሞደርን ተነስቶ ወደ ሲቪር ነው። እንግዲህ ማይልድ አለ ሞደርን አለ ወደ ሲቪር ሲገባ ማለት ነው። ኦፍ ምን ዩኒላተራል ወይም ደግሞ ፖሊሳቲንግ ብሎ ያስቀምጠዋል። አሶሲዬሽን ኦፍ ናውዣ ቮሚቲንግ ሲቪር ቱ ላይቲንግ ኤንድ ሳውንዲንግ እነዚህ ከድምጽ ጋርም ከላይት ጋርም ተያይዞ ያለው ሴንሲቲቮች ናቸው። ስፔሻሊ ሴንሲቲቭ ቱ lighting and also sounding sometimes there is ምናለ አውሪያ ብለን የምንጠራው because of ይሄ ኒውሮቫስኩላር ዲስፋንክሽን የማድረግ ነገሮች ሊፈጠሩ ይችላሉ ማለት። ስለዚህ ከሞደሬቱ ወደ ሲቪር እየገባ ሄዴክ ላለ ማለት ነው ማይግሬን ብለን የምንጠራው ማለት ነው። እና ሃፍ ሳይድ ነው ደግሞ ይሄ ፕሉሳይቲንግ ብሎ የሚያነሳው አለ። ቴራፒውን ስንመለከተው ያው እንዳለው ሶማትሪፕቴን ነው ከ50 እስከ 100 ሚሊግራም አለ። ፕላስ ደግሞ ሊሳዴን ፍሮም ማይልድ አታክ ከሆነ ሊሳዶችን እንሞክራለን። ነገር ግን ይሄ ትሬፒቴን የሚባለው ሶማትሪፕቴን ብለን የምንጠራው ድራግ አለ ከ50 እስከ 100 ሚሊግራም አድርገን እንጠቀማለን። ቴክ ኢርሊ ማድረግ አለብን በተቻለ አቅም። አቮይዲንግ ኦፍ ትሪገር እሱ ለምሳሌ የሚያነሳው ለምሳሌ እንደ ጩኸት ያለ ነገር ላይቲንጎች ለምሳሌ ሊናደድ የሚችልበትን ነገር እነዛ ነገሮችን ማስቀረት አለበት። ፔሸንቱ ምን መሆን አለበት እረፍት ማድረግ አለበት። ሃይድሬሽን ሊያደርግ ይገባል። ሞስትሊ ሳይድ ኢፌክቱ እነዚህ ነገሮችን በጎንዮሽ ነገሮችንም ራሱን ሊጠብቅ እንደሚገባ አድርገን መናገር አለብን። ስፔሻሊ በተቻለ አቅም ግን አቮይዲንግ ትሪገር ማድረግ አለበት። እሱን ሊቀሰቅሱ ኢንቫይሮንመንታል ፋክተር ሊሆን ይችላል አናዘር ሌላ ፋክተሮች ሊሆን ይችላሉ። በተቻለ አቅም እነዛ ነገሮች አቮይድ ማድረግ ተመራጭ ነው ማለት ነው። ሌላኛው ይሄ ኦስቲዮአርትራይተስ ፔን ብሎ የምናስቀምጠው አለ። ኦስቲዮአርትራይተስ ፔን ይሄ ጄሪያትሪክሶች ላይ ነው ብዙ ጊዜ የሚመጣውና 72 years old male patient
ኒ ፔን አለው። ዲፊካልቲ ወርኪንግ የማድረግ ነገር አላቸው እና ኮሞርቢዲቲ ሃይፐርቴንሽን ዊዝ ሲኬዲ ስቴጅ 3 አለባቸው ማለት የክሮኒክ ኪድኒ ዲዝ ብለን የምንጠራው አለና በጣም ስቴጅ 3 አለ ስንመለከት ማለት። ስለዚህ ሪኮመንድ ኦፍ ቴራፒ ኤንድ ካውንስሊንግ ኦፍ ሞኒተሪንግ ነው። እዚህ ቦታ ላይ በጣም ጥንቃቄ ማድረግ አለብን። ጄሪያትሪክስ ነው ፔሸንታችንን ስንመለከት ዶዝ ራሱ አጀስት ሊደረግ ያስፈልጋል ማለት ነው። ይህ ኦስቲዮ አርትራይተስ ፔን ብለን ስናነሳ ኢትስ ክሮኒክ ጆይንት ፔን ሪዛልቲንግ ፍሮም ዲጀነሬሽን ኦፍ አርቲኩላር ካርትሪጅ አርቲኩላር ዲጀነሬሽን በሚያደርግበት ጆይንት ስፔስ ናሮዊንግ በሚያደርግበት ታይም በጣም ጥበት ሲኖር ቦን ቼንጅ ሲያደርጉ ለምሳሌ የተወሰኑት ምን አድርገው ላይስስ አድርገው ብሬክዳውን አድርገው ቼንጅ አድርገው ሌላ ቅርጽ ይፈጥሩ ሊያደርጉ ይችላሉ። ሌላ ቅርጽ ይፈጥራሉ። ሊዲንግ ቱ ኢንፍላሜሽን ሲፍነስ ሪዲዩሲንግ ኦፍ ጀንት ሞቢሊቲ እንግዲህ ናሮዊንግ በሚያደርግበት ታይም ላይ ይሄ ሞቢሊቲውን የመቀነስ ነገር አለው። ፍሌክሲብል የሆነ ነገር ፔን ታይፒካል ወርዝነስ ኦፍ ሂዝ ሙቭመንት ኤንድ ኢምፕሩቪንግ ኦፍ ዊዝ ሬስት ታይም ላይ እነዚህ ሰዎች ምን ናቸው? ሰላም ናቸው። በት በሚንቀሳቀስበት ሁኔታዎች ውስጥ ላይ ግን ስፔሱ ናሮዊንግ ስለሚሆን ሞቢሊቲውን በዛ ይቀንሳል። ሊዲንግ ቱ ኢንፍላሜሽን ያደርጋል ስፔሻሊ እና ከዛ አኳያ ኦስቲዮ አርትራይተስ ፔን ብለን ስናነሳ ኢትስ ክሮኒክ ጆይንት ፔን ሪዛልቲንግ ፍሮም ዲጀነሬሽን ኦፍ አርቲኩላር ካርትሪጅ ስዌላስ ጆይንት ስፔስ ናሮዊንግ ኤንድ ቦን ቼንጅ ብለን በአጭሩ ራሱ መፍታት እንችላለን ማለት። ስለዚህ ለእነዚህ የምንጠቀም ነው ብዙ ጊዜ ቶፒካል የሆኑ ኒሳይድ ወይም ፓራስታሞል አቮይዲንግ ኦፍ ሲስተሚክ ኒሳይዶችን መጠቀም የለብን። ሲስተሚክ የሆኑ ኒሳይዶች ለምሳሌ እንደነ ዳይክሎ አይነቶች ስፔሻሊ ፕሮፌንም ሎንግ ታይም አላቸው እነዚህና ለዛ ነገሮች ቶፒካሊ ግን ቦታው ላይ ምን ማድረግ አለብን? ፓራስታሞልን ብንጠቀም ቶፒካል የሆኑ የሚዋጠውን ሳይሆን ኦራሊ ሳይሆን ቶፒካል የሆኑ ዳይክሎን ዊዝን ፓራስታሞል ሊሆን ይችላል። ብዙ ጊዜ ግን እኛ ጋር ያለው ዳይክሎን ነው አብዛኛውን ጊዜ የምንጠቀመውና እሱን ቶፒካሊ መቀባት ቦታው ላይ ሞስት ተመራጭ ነው ማለት ነው። አፕላይ ቱ ቶፒካሊ ዳይሬክሽን ማድረግ ነው። ሞኒተሪንግ ኦፍ ኪድኒ ፋንክሽን ቴስት ማድረግ ነው። አስፔላስ ደግሞ ኢንካርዲናል ኤክሰርሳይሶች እና ዌይቲንግ ማኔጅመንቶችን በሚገባ ቼክ ሊደረግ ሞኒተር ሊደረግ ይገባል ማለት ነው። ሌላኛው ወደ ላስት የደረስን ያለ ነው ካንሰር ፔን ብሎ ፓልታቲቭ ኬር ወይም ያነሳዋልና ካንሰር ፔኖችን ትሪት የምናደርግበት ነው። እንግዲህ የ60 ዓመት ፊሜል ፔሸንት ናት። አድቫንስ አድቫንስ ብሬስት ካንሰር ነው ወይ ደግሞ ሲቪየር ፔን ነው። እንግዲህ ብሬስት ካንሰር ስንመለከተው አድቫንስ የሆነ ስለሆነ ማለት ነው። ስለዚህ ሲቪየር የሆነ ፔን አላት እዚህ ቦታ ላይ ስንመለከት። ስለዚህ ሜዲኬሽን ወይም አይነት ሜዲኬሽን እየተጠቀመች አይደለችም። ስቴፕ ዋይዝ ፔን ማኔጅመንት አስዌላስ ደግሞ ካውንስሊንግ እና ሜንተር ምን ልናደርግ ይገባል ነው። ቢፎር ዛት ይሄ ፓልታቲቭ ኬር ብለን የምናነሳው ወይ ደግሞ ካንሰር ፔን ብለን የምናነሳው ፔን ዳት ካን ቢ ምድር ዳይሬክትሊ ኢፌክቲንግ ወደ ማሊግናንት ቱመርስ ወይም ደግሞ እነዚህ ማሊግናንት ብለን ስናነሳ የማይመለሱ ናቸው። ቲሹ ኢንቫዥን ያደረጉ ነገሮች ወይም ደግሞ ነርቭ ኮምፐርሽን ያደረጉ ኦርጋን ዳሜጅ የተደረጉ ነገሮችን ስናነሳ ማለት ነው። ባይ ካንሰራል ትሪትመንቶች ምሳሌ ሰርጀሪ ወይም ደግሞ ኬሞቴራፒ አስፔላስ ደግሞ ራዲዮሎጂ ኪል የሚደረጉበት ወይ በሰርጀሪ ተቆርጦ የሚወጡበት ነገር ያነሳናል። በት ግን ካንሰር ፔን ብለን ስናነሳ ኢት ሜይ ቢ አኪዩት ኦር ክሮኒክ ኦፍን ኖን ስፔሲፊክ ኦር ኒውሮፓቲክ ሚክስድ ካራክተሪስቲክስ ያላቸው ናቸው። እሱ ምንድነው ካውዚንግ ባይ ዳይሬክትሊ ኢፌክቲንግ ኦፍ ማሊግናንት ቱመሮችን ማድረግ ነው። ኢፌክት በማድረግ እነዚህ ካንሰር ፔኖች በጣም ሀይሊ ይመጣሉ ማለት ነው። ስለዚህ ትሪትመንቱንም እዚህ ጋር አስቀምጦናል። ፈርስት ላይ ያለው ሰርጀሪ፣ ኬሞቴራፒ፣ ራዲዮቴራፒ ነው። በት ፔኑን በምን ትሪት እናደርግ ነው። እኛ ደግሞ አሲፔን ትሪትመንት ነው እየተመለከትን ያለው እና WHO አናሊሲስ ሲያደርግ ስታርቲንግ ቱ ኦፖይዲንግ ሞርፊን ከሞርፊን ሊጀምሩ ስፔሻሊ ያስቀመጠላቸው ነገር ፎር ሲቪየር ፔን ስለሆነ አዳጁቫንት ኦፍ የሚያስፈልግ ከሆነ ተጨማሪ ነገሮችን ጨምሮ ማከም ይቻላል። በጣም ሲቪየር የሆነ ፔን ስላላቸው ማለት። ሌላኛው ይሄ ካውንስሊንግ ብለን የምናነሳው አለ። ያም ደግሞ አድሄራንስ ነው። ሳይድ ኢፌክቶች ለምሳሌ እነ ኮንስቲፔሽን እና ኖዣ የማይቀር ነው። ቀደም ስናነሳ እንደነበረው ሞር ኦፖይዶችን ስናነሳ ምን ኖዣና ይሄ ኮንስቲፔሽን የሚቀር ነገሮች አሉ። ብዙ ጊዜ ደግሞ መድኃኒቶችን ታይትሬት ብናደርጋቸው ሪሊፍ ለማግኘት እንዲሁ ዝም ብለን አለመውሰዳችን ተመራጭ ነው። ሞር ሞኒተሬሽን ኦፍ ሴዴሽን አስዌላስ ደግሞ ሪስፓራቶሪ ስታተሳችንን በሚገባ ቼክ ማድረግ ያስፈልጋል ማለት ነው። ስለዚህ የዛሬው ውይይታችን ይሄን ይመስላል።
ስለነበረን ጊዜ አመሰግናለሁ። እንግዲህ እንደተለመደው እንዳይረሳ ይህን ቻናል ሰብስክራይብ ማድረግ፣ በተቻለ አቅም ደግሞ ለሌሎች ተደራሽም እንዲሆን ሼር ላይክ ልታደርጉ እጠይቃችኋለሁ። ቴንክ ዩ